Donald Tusk urged NATO allies not to pretend nothing happened. የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ አባል ሀገራት ወደ ዩክሬን ወታደሮችን በመላክ ዙሪያም እቅድ እንዲወጣ ግፊት እያደረጉ መሆኑ ተገልጿል። የአውሮፓ ህብረትና ዩኬ አሜሪካም ይህን ዘርፈ ብዙ ኃይል የማቋቋም አጀንዳ እንደምትደግፋቸውም ተናግረዋል። የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክ ሩሲያ እንደ አዲስ ዩክሬንን ለማጥቃት የምትሞክር ከሆነ አሜሪካ ወታደራዊ ጥቃት ለማድረግ ተዘጋጅታለች ማለታቸውም ተሰምቷል። The European Union makes its most honest and most alarming confession yet. የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን የዓለምን ሰላም እያናወጡ ነው ሲሉም ተችተዋል። የአውሮፓ መሪዎች በበርሊን ዩክሬንን ሊታደግ የሚችል ከኔቶ የተውጣጣ ኃይል አስፈላጊነት ላይ አብዛኞቹ ቢስማሙም ለሌሎች አጋሮችም ጥሪ ቢያቀርቡም ጣሊያንና ፖላንድ ግን ሁለት ልብ ሆነዋል። ለዩክሬን እርዳታ እንዲደረግ ጥሪ ያቀረቡት ምዕራባውያን አሜሪካ መራሹን የሰላም እቅድና የዩክሬንን ወታደራዊ መጠን የሚወስነውን ጉዳይ አስመልክቶ የሚደረገው ውይይት ከፍተኛ ውጥረት ላይ እንደጣላቸውም ታውቋል። ከበርሊን ስብሰባ በኋላ ምዕራባውያን የማይቋረጥ እርዳታ ማስቀጠል፣ በሩሲያ ላይ አዲስ የማዕቀብ ፓኬጅ ማዘጋጀት፣ አውሮፓ መራሽ ኃይል ወደ ዩክሬን በሚላክበት መንገድ የሩሲያን ሀብት እንዳይንቀሳቀስ በማድረግ ዙሪያና እርዳታን መልሶ ማስጀመር በሚሉ አጀንዳዎች ላይ መስማማታቸው ታውቋል። በዚህ በበርሊን ስብሰባም የአሜሪካው ፕሬዚዳንት ዶናልድ ትራምፕ መልእክተኛ ስቲቭ ዊትኮፍና ጃሬድ ኩሽነር፣ የዩክሬን ተደራዳሪ ልዑካን የጀርመን፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጣሊያን፣ ሊቱኒያ፣ ኔዘርላንድ፣ ኖርዌይ፣ ፖላንድ፣ ስዊድንና ዩናይትድ ኪንግደም እንዲሁም ከብራሰልስ የተወከሉ መሪዎች በተገኙበት ለዩክሬን ጠንካራ የጸጥታ ዋስትና በሚሰጥበት ሁኔታ ላይ መምከራቸውን ይፋ አድርገዋል። ወደ ተግባር ይገባሉ የሚለው ግን ወደፊት የሚታይ ነው የሚሆነው። በቅድ ደረጃ ዩክሬንን እንረዳለን የሚሉ ተደጋጋሚ መግለጫዎችን ከዚህ በፊት ቢያወጡም ዩክሬንን ግን ሊታደጓት አልቻሉም። በበርሊን ቆይታቸው የምዕራብ ኃይሎች ከፍተኛ ስጋት ውስጥ መግባታቸውን ፖለቲከኞች እየተናገሩ ነው። አውሮፓ መራሽ ኃይል ወደ ዩክሬን ለማሰማራት ቁርጠኝነት ማሳየት እንደሚያስፈልግ፣ የዩክሬንን ሰማይ ከየትኛውም ጥቃት መጠበቅ፣ ዩክሬን አስተማማኝ የባህር መተላለፊያ እንድታገኝ ማድረግ የሚሉ ጉዳዮች በበርሊኑ ሰነድ ውስጥ መካተታቸውን በርካታ መገናኛ ብዙሃንም ዘግበውታል። ይህን ሰነድ ተግባራዊ ለማድረግ የፈቃደኞች ጥምረት የአሜሪካን ድጋፍ እንደሚፈልግም ያትታል። ዩኬና ፈረንሳይ በተደጋጋሚ ተኩስ አቁም ስምምነት ከተደረሰ በኋላ ለዩክሬን ወታደር እንደሚልኩ ቢናገሩም ከየትኛው ሀገር ወታደሮች እንደሚውጣጡ ግን ግልጽ አላደረጉም። ምንም እንኳን ለንደንና ፓሪስ ወደ ዩክሬን ወታደር እንዲላክ ግፊት ቢያደርጉም ዋርሶ ግን ወታደር ማዋጣት የሚባለውን እቅድ አልተቀበለችውም። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ሀገራቸው ወታደር ትፈልጋለች እንጂ ለማዋጣት አትችልም፣ ምክንያቱም በምስራቃዊ የኔቶ ክንፍ የሚመጣን ጥቃት ለመከላከል ወታደር አስፈላጊ ነው ብለዋል። ጣሊያንም ወደ ዩክሬን ወታደር መላክ አስፈላጊነት ላይ አፈግፍጋለች። ሞስኮ በኔቶ አባላት በርሊን ላይ የተደረሰውን ወታደር ወደ ዩክሬን የመላክ አዝማሚያ በየትኛውም መንገድ እንደማትቀበለውም እያስጠነቀቀች ነው። ኬቭም ይህን ጉዳይ ማጤን አለባት፣ ሸሪኮቿም ወደ ሰላም የሚወስደውን መንገድ ለማስለወጥ የሚደረግ እንቅስቃሴ ማቆም የግድ ይላቸዋል ስትል ሞስኮ ዝታለች። በአውሮፓውያን የቀረበው እቅድ አሜሪካ መር ተኩስ አቁም ተቆጣጣሪና አስፈጻሚ አካል ህጋዊ አስገዳጅነት እንደሚኖረው ይደነግጋል። በዚህ ሰነድ ውስጥ የወታደር ኃይል፣ የስለላና ሎጂስቲክ አቅርቦትና የዲፕሎማሲ ጉዳዮች ተካተውበታል። አውሮፓውያን ስለ እቅዳቸው ትራምፕ አጋዥ እንደሆኑ ቢናገሩም ከትራምፕ አስተዳደር ግን ማረጋገጫ እስካሁን ድረስ አልተሰጠም። በሌላ በኩል አሜሪካ ለዩክሬን ኔቶን መሰል የጸጥታ ዋስትና ለመስጠት መዘጋጀቷን መረጃዎች አመላክተዋል። አሜሪካ ለዩክሬን ኔቶን መሰል ጠንካራ የጸጥታ ዋስትና ለመስጠት ቃል መግባቷ እንዲሁም ይህን የዋሽንግተንን ታሪካዊ ሐሳብ ሩሲያም እንደምትቀበለው እምነት እንዳላቸው የአሜሪካ ባለስልጣናትም ተናግረዋል። በጀርመን በርሊን ለሰዓታት በተደረገው ስብሰባ ከፕሬዝዳንት ዘለንስኪ ጋር አዎንታዊ ቆይታ ማድረጋቸውን የተናገሩት የአሜሪካ ባለስልጣናት ዶናልድ ትራምፕ ከዩክሬንና ሩሲያ መሪዎች ጋር በጉዳዩ ዙሪያ እንደሚመክሩበትም አስታውቀዋል። ዩክሬን ኔቶን መሰል የጸጥታ ዋስትና በአሜሪካ ስለተሰጣት ስምምነቱን መቀበል እንዳለባት አጽንኦት ሰጥተዋል። ባለስልጣናቱ በኔቶ መተዳደሪያ ደንብ አንቀጽ 5 መሰረት አንድ የኔቶ አባል ሀገር ሲነካ ሁሉ እንደተነካ ይቆጠራል ይላል። አሜሪካ ለዩክሬን የምትሰጠው የጸጥታ ዋስትና ኔቶን መሰል ነው መባሉ ደግሞ አሁን ላይ አውሮፓውያን ካረቀቁት እቅድ ጋር ስለመጣጣሙ ግልጽ ነገር የለም። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን በበርሊን ቆይታቸው የዶንባስ ግዛት ለሩሲያ ይሰጥ አይሰጥ በሚለው ጉዳይ ላይ አስተያየት ከመስጠት ተቆጥበዋል። 75 በመቶ የሚሆነው የዩክሬን ሕዝብ ደግሞ ዶንባስን መስጠት የማይታሰብ ነው ማለቱ ለዘለንስኪ መንግስት ዳገት ሆኖበታል። ከዚህ ከትራምፕና ኔቶ እቅድ ጋር በተያያዘ የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ሩሲያ ከስምምነቱ በኋላ በዩክሬን ላይ ጥቃት የምትፈጽም ከሆነ አሜሪካ መከላከል እንደምታደርግ መናገራቸው ምናልባት ዋሽንግተንና ዋርሶ አንዳች ነገር ሳይመክሩ እንዳልቀረ ይገመታል። እውን የአሜሪካ አስተዳደር ሩሲያ ጥቃት የምታደርስ ከሆነ ለመከላከል ዝግጁ ነን ካለ በሞስኮና ዋሽንግተን መካከል ምን ሊፈጠር እንደሚችል መገመት አዳጋች ይሆናል። ተስክ በበርሊን ከአሜሪካ ሽማጋዮች ጋር ባደረጉት ቆይታ አሜሪካ ለዩክሬን የጸጥታ ዋስትና እንደምትሰጥ እንደነገሯቸው ሩሲያ ይህንን የማታደርግ ከሆነ አሜሪካ ጣልቃ ለመግባት እንደምትገደድ እንደገለጹላቸውም ተናግረዋል።
ተናግረዋል። ምንም እንኳ በርሊንና ዋርሶ ላይ የወጡ መረጃዎች እንደሚጠቁሙት ዩክሬን የጸጥታ ዋስትና እንደምታገኝ ቢዘግቡም ክሬምሊን ግን ምዕራባውያን የዓለምን ሰላም እያናወጡት ነው ሲል ኮንኗል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን የዩክሬንን ግጭት ማባባሱን ቀጥለውበታል ሲሉ መናገራቸውም ተዘግቧል። ላቭሮቭ ብራሰልስ ላይ የከተሙት ባለስልጣናት ብሔራዊ መንግስታትን በመጨቆን ህዝባቸውን ለፈተና እንደዳረጉት ፍላጎቱንም እየገደቡበት ነው ሲሉ አስታውቀዋል። የአውሮፓ ታሪካዊ ዳራ ከግጭት ያልተላቀቀ ነው ሲሉ አክለዋል። ምዕራባውያን የዓለምን ሰላም ሚዛን በማናጋት አቻ የሌላቸው ሰይጣኖች ናቸው ያሉት ላቭሮቭ የባሪያ ንግድ፣ የመስቀል ጦርነት፣ ቅኝ ግዛት፣ ሁለቱም የዓለም ጦርነቶች በአውሮፓውያን ግብዞች የተከናወኑ ናቸው በሚል የአውሮፓን መሪዎች አብጠልጥለዋቸዋል። የሩሲያና ዩክሬን ጦርነትን ይፈታል የተባለው ዶናልድ ትራምፕ መራሹ ባለ 28 የሰላም እቅድ በአውሮፓውያን አዲስ እቅድ ሊተካ ይሆን ወይስ ትራምፕ እቅዳቸውን ወደ መሬት ለማውረድ ባሉበት ይቀጥሉ ይሆን የሚለው ግን ገና ያልተፈታ ጉዳይ ሆኗል። Україна ніколи не хотіла війни. Ми ніколи не будемо